ለሷ ስትነግራት አይ አያረግም ብትል አንባሪ አያቅም ላስተካክል ነው አለ ሊያስተካክልም ቢሆን ከጎን ያለችው ሃይሚ ነች ሃይሚን አናግሯት መጀመሪያ አናግሯት እንዲህ ላረግ ነው ሰልብዬ እጂ እንደዛ እንትን ብዬ መክሬ እሺ ብሎኝ ያውሉ ለአዳሩ ሙሉ በለው በዛች ሴት ድጋሚ እንደዚህ አይነት ነገር መቀስቀስ ሰው ልጅ ምከረው ካለ በዛ መከራ ይምከረው ትክክል ነክ ሀብቴ ማለት ነው ሀብትሽ ግን እዚህ ጋር አንድ የምናገረው ትክክለኛ ነገር ልንገራችሁ ዶቼ ሁሉ ነገር ፕራንክ ነው ግን አንዳንዴ ሃይሚዬ ምንም አይነት ጥፋት የለባትም ፕራንኩ ላይም ሆነ ምንም ላይም ሆነ ጥፋት የለባትም እዚህ ጋር ለሀብቴም ለፍጼም እንደዚሁም ለኮሜንታተር ማለት ነው ኮሜንት ላይ ደግሞ ብሩኬ ምንም ጥፋት የለበትም እያላችሁ ነው ጠይብ ሃይሚዬስ እኮ ያስታውቃል አያስታውቅም እንዲጣርተህ እንድታወራኝ አልፈልግም አንተን አከብራለሁ አክብረን የጠራኝ አክብሬ መጥቻለሁ ግን ከዚህ በኋላ ጨቀጭቃለሁ ብትል ካንተ ጋር ነው ውሳኔው በጣም ከባድ ነው ሪሊውን ነው ባይዘው ይወዶች እዚህ ጋር ፕራንክ ቢሆን የሆነ ድማሙ ይደብራል እኮ ወዶች ሪሊውን ነው ግን ምንድነው አንዳንዴ ሁሌ በቃ ያኔ የሆነ ነገር መቀበል በግድ የምትቀበሉት ነገር የለም በግድ ሳትፈልጉ መብላት ካለባችሁ የማትፈልጉትን ነገር ምትበሉት እኔ አሁን ሰሞኑን ይሄ ፕራንክ አልተመቸኝም እንደነገርኳችሁ ሃሃ ያኩ ነበር ድምጼ ማለት ነው ሳቅ የሌለው ድምጽ ነበር ግን ምንድነው ለአንዳንድ ሰው እንደዚሁም ደግሞ ለባለቤቶቹ ለሃይሚቲና ለብሩኬ ሪስፔክት በማለት ፕራንኩን በቃ ግዴታ ተቀብያለሁ ግዴታዬ ነውና ማለት ነው ወይ መተው ነው ያለብኝ ያለ ማየት ወይ ደግሞ ፕራንኩን በስርዓት ድራማው መከታተል ነው ያለብኝ ገባችሁና ሳትፈልጉት እንት የምትሉት ነገር አለና እነ አንዳንድ እህቶቼ ኮሜንት ላይ በጣም ተጨነቃችሁ አላችሁ የትናንትናው ዛሬ ኮሜንት የሚያየው ነው ሚሊ ነው መሰለኝ የሚለው በሳተት ኤምአይኤል እና አብሽር እህቴ 100% ፕራንክ ነው ግን ያጨናንቃል ያው ግድ ነው ምን እናርክ ሀብትሽ ደግሞ ሲያስደነግጥ ሀብቴ አስቸጋሪ ነው ፍፄ ደግሞ ፕራንክ መስሎኝ ነበር የምትለውን ቃላት አትጠቀማት እሷን ለኛተው እና በጣም ውስብስብ ያለ ነው ውዶቼ ማለት ነው ከምር ነው ያኔ ፕራንክ መሆኑንም እያወቃችሁ የሆነ አለ አይደል ለምሳሌ እዚህ ጋር አሁን የሆነ ስሜት አለ ፍፄም እንደተናገረው ማለት ነው በቃ ያው ብሩክን እንደምትወደው ቪዲዮን ቀርጻ መልሳ ለሷ ማሳየት ላይ ምትይ ለምን አስፈለገ ሃይሚዬን ለማናደድ ሞራሏን ለመንካት ላይክ ለምን ይሄ ነገር እየተወኑትን ቢሆን እውነተኛ ታሪክ ስላለ ማለት ነውና እና ቢስሚላ በጣም የሚደብር ፕራንክ ነው ከምነግራችሁ በላይ ግን ግዴታ ነው እንግዲህ ሀብም ገብቶበታል ሀብ እዚህ ጋር ጥፋት አለበት ምንም አይነት ጥፋት የለበትም አታ እውነተኛ ታሪክ ራሱ ያኔ እንደዚህ አይነት እውነተኛ ታሪክ ቢያጋጥም ሁሉ አንድ ሰው ሲጣላ ስታስታርቁ ይሰለቻል እኮ ከምር ነው የምነግራችሁ ይሁን ይሰለቻል አሁን ለምሳሌ እና ሃይሚቲ ብዙዎች ሚዲያ ላይ ያው የሚዲያ ሰው እስከሆነ ድረስ እኔ ያው በቃ 15 ቀን እንሳቅ 16ኛው ቀን እንሳቅ እንትን ደግሞ ይጀምራሉ ያኔ በቃ ኮመን የሆነ ነገር ነውና እኛስ ያኔ ከካሜራ ያው በስክሪን ላይ ነው እነሱ ደግሞ ሁሌ ማስታረቁ ሁሌ ደግሞ የሆነ ችግር ፕራንኮች ሲጀምሩ እነሱን መጨቅጨቅ እነሱን መውቀስ ቤተሰብ መዘቅዘቅ ብዙ ነገሮች አሉ እንደዚሁም ደግሞ የሃይሚዬን ፎቶ ለምን እንደሚዘቀዝቁን ያላውቅም አላ ልብ ይስጣችሁ እናንተ ሲነገራችሁ ማሰቡ ለምን መሰላችሁ ዶቼ እዚህ ጋር ፕራንክ ነው አዎ ፕራንክ ነው እሺ ባለፈው ፕራንክ ሲሰራ ማን ነው ጥፋቱ ሃይሚዬ ነበረች ባለፈው ጥፋቱ ምንም ነገር ፎቶ ሳታይ ልጁን ሳታይ ልጅቷን ሳታይ አስሬ ንገረኝ እያለች እሷ ነበረች ጥፋተኛ ዛሬ ሙሉ ፐርሰንት ጥፋተኛ ብሩኬ ነው እንዴ ሪሊውን ነው የምነግራችሁ አንዳንዴ ይሁን ለሐቅ ስንቆም ማለት ነው ለምን እዚህ ጋር ደግሞ ምንድነው እከሌ ጥፋተኛ ነው በትሩም ችግር የለውም ግን ፕራንክ ነው ማንም ጥፋተኛ ሆነ ማንም ሞንጀል ሳይሆን ያው በቃ ፕራንክ ነው ሃይሚዬ ግን ጥፋት የለባትም ፎቶ ምዘቀዝቁ ምታወሩትን ነገር ሁሉ ማታቁ አላ ልብ ይስጣችሁ ወደ ራሳችሁ ተመለሱ እና ሀብቴ ጥፋት የለበትም እውነት አለው ሀብቴም ግን ምን እንዳለ ልንገራችሁ ያኔ ግዴታ ያኔ ሰው እንዲበሳጭባቸው አንዳንዴ ምንድነው ቤተሰብም እኮ እንደዚህ አይነት ነገር አትስሩ ብሎ ይናገራሉ ግን ያው ወጣቶች ስለሆኑ ግዴታ መስራት አለብን ብለው ያው ዩቲዩብ ላይ ደግሞ ይተያያሉ እርስ በርስ ፌመሶች እኮ ይተያያሉ ዶቼና
ለዛ ነው ዛሬም ነገም ፕራንክ ነው። ብዙ እህቶች አትበሳጩ፣ አትናደዱ፣ ተረጋጉ። እኔ አንደኛ ነው የሄድኩት ባይገርማችሁ። ከምር አንደኛ ሄጄ አንዷ ልጅ መታ ወንበር አስቀመጠችልኝ። ቤት ሄጄ ቁጭ አልኩ ማለት ነው። እሱ ቤት ቁጭ ብዬ ኮሜንታችሁን ማንበብ ጀመርኩ። ሀሚትዬ የኔ ስስት፣ ሀሚትዬ የኔ ልዩ፣ ሀሚትዬ የኔ ቀዳማዊት፣ ሀሚትዬ የኔ ስስት ናፍቆሽ ማናት እና ነጽዬ ናት። እና ውዶቼ ኮሜንቱ ራሱ ደግሞ አታልቅሱ ውዶቼ እባካችሁ ሀብ አስታርቅ እያሉት ነው። ወይኔ ነው ልጅቷ ልክ አይደለችም። እና እኔ አንድም ዛሬ የመጣሁት ሀብቴ ይሄንን ነገር ቶሎ እንዲያስቆመው ሌላ ነገር ባይዘዊ ሁሉም ተለቃቅሞ ቡታጅራ ለመጡ ባህል አለ እንዴ? ሁሉም ነው እኮ ቡታጅራ የመጡት። ያኔ እና አብርሽም ሁሉም ቡታጅራ አይደሉ? እና የሆነ ምርቃት አለ የናኒ አይ ቲንክ ይመስለኛል። እና በሰላም ነው። በሰላም ኮኔክቲስ ግሬቱ ሆኔ ደግሞ ሽሩጣውን ኩሳ ሁሉ ነገር መጠየቅ ማለት ነው። ፖሊስ እንግዲህ ሀይሚትዬና ብሩኬ ተናፍቃቸዋል። ምንድነው የተናፈቁት? ፎቶም አይለቁልንም፣ ምንም አይለቁልንም። እኛ ፈትፋችሁ ጠፍሻን ሆነናል። ያልሆነ ቤት እየሄድን ያልሆነ ነገር እየሰማን ነው። እንዲህም እዚህም ስንመጣ አስታርቃለሁ አይልም። ሀይሚዬ ጥፋት የለባትም። ዛሬም ጥፋት የለባትም። ሰምታቸዋል። ውስጥ ሳይገባ ሌላ ችግር ውስጥ ሳይገቡ ስለገባኝ ነው ታውቃለህ። እኔ አሁን ምን እንዳደረግ ነው ሁለቱንም በቃ ተቆጥተህም ቢሆን ተናግረህም ቢሆን ከረው ትል ነበር። አይት ሀብቴ አይ ይደብራል፣ ስልችት ብሎኛል። ሀብቴ ደግሞ ተረጋጋ እንዴ። እዚህ ጋር የመዳም ቅመሞች አሉ እኮ እዚህ ጋር ሀይሚና ብሩኬ ቢሰለችው እንኳን በጣም ቢያናዱክ የህዝብ ልጆች ናቸው። ሪዚውን ነው በጣም አስቸጋሪ ነው ወዶቼ። አንዳንዴ ሰው መውደድ ከእንግዲህ ማምረጥ አለብን። ሪሊውን ነው የምነግራቸው። እንደዚህ በጣም አስቸጋሪ ነው። የሀይሚና የብሩኬ ደግሞ ብዙ ነገሮችን ካስተካከሉ በኋላ እንኳን እንደዚህ ድራማውን ቢሄዱበት ጥሩ ነው። አሁን እኛንም አሰከራችሁን። የሀይሚትዬ ጭንቀት፣ የሀይሚትዬ መረበሽ፣ ያ ሁሉ ፍቅራቸው ደግሞ እንደ ልብ እኮ። እኔ ግን አንድ ጥያቄ የምጠይቀው ነገር አለ። ካፌ ምናምን ይወጣሉ እንዴ ተያይዘው? ለምን ፎቶ አይለቁልንም? ወይስ ለፎቶ ብቻ ነው የሚወጡት? እስኪ ከዚህ ኮሜንት ጻፊ። አይሾ እኮ በውስጥ የሚያወራሽ አለ። ከምር ካፌ እንዲህ ነው ቦይፍሬንድ ነገር ለፍሬንድ ወላችሁ ካፌ የምትወጡት? ላይክ የለም ምሽ ላዚም ካሜራ መደቀን ብቻ መደቀን ሳይሆን እንደዚህ የለም ወይስ ቀረ ኢትዮጵያ ውስጥ? ጉራጌ ክልል የለም መሰለኝ። ዛሬ የምንሆንሽ ምን ላድርግ ታዲያ? ሰከርኳ። ሁሌ ተናድጄ እችላለሁ እንዴ? ቀልድ ካልጨመርኩበት እኔ እንደባለፈው ግንፍል ያደርገኛል። ስለዚህ ነው ቀልደው። የድሮ ጓደኛው ናት አይደለም ክፍተት እየፈጠረች እሷ ሳትሆን እነሱ ናቸው ክፍተት እየፈጠሩ ያሉት። ለምን ሀይሚም እሷ ስትነግራት አያረግም ብትል በእርግጠኝነት ይሄ ነገር ይቋጫል። ሀይሚ አያረግም ማለት ሳይሆን ብሩኬ እሷ ጋር ሲሄድ ለሀይሚ ማማከር አለበት። ሀይሚትዬ እች ልጅ በድሮ ፍቅረኛ በጣም እያስቸገረች ነው። ሲተወን ነው ሹዶች እንዳትነሱ። እያስቸገረችን ነው ሀይሚትዬ እና ምን ይሻላል? ብቻዬን ደርሼ ማስተካከለው ነገር ይሆን ላስተካክል፣ ወይስ አንድ ላይ እንሂድ፣ ወይስ ብቻዬንም አልሄድም? ወይ ሀብን ወይ ፍፄን ወይ እዛ ሰፈር አንድ ልጅን ይዤ የናኒን ወንድምን ቢሆን ይዤ ካፌ ሄጄ ልጅቷን ላናግራት ሀይሚ ብሎ ከማን ጋር ነው የሚያወራው? ከሀይሚዬ ጋር። መሰረት ከበደ ከአንቺ ጋር ማውራት አለበት። ከዛ በቃ አንተ ሄደህ ጨርሰናል። ላይክ እንደዛ እና ክፍተት የፈጠረው ማን ነው? ሀይሚ ሳቶ ማን ነው? ብሩኬ ነው ማለት ነው። ገባችሁ? ሌላው ደግሞ ምን አለ መሰላችሁ ልጆች፣ ይሄ ነገር እኮ የሚዲያ ሰው ብቻ ስለሆኑ ሳይሆን ሪል ነው። ይሄ ነገር በጣም ያጋጥማል። ሞርዛን ስደት ላይ እኛ ያገባል እህቶች ያጋጥማል። ኢትዮጵያ ጓደኛ ምናምን ካለ ትምህርት ቤት ክላስሜት ላይ ብላ በዛ ሰዓት ምናምን ካለ ችግር ይመጣል። ሪል እኔ አንዷ ጓደኛ ዱባይ ቆይታ ስንት ዓመት ማለት ነው እንደኔ ያው ሰው ወደ ሀገር ትታየው ስደት እንሄዳለች ግን ችግር መጥቶ ነበር። እና አንዳንዴ ምንድነው ይሄ ነገር ያጋጥማል፣ በአጋጣሚ ያጋጥማል። ግን ምንድነው በሁለቱ መሀል ያለውን መተሳሰር መተሳሰር ወይ ልጅ ከተወለደ ወይ ደግሞ ትክክለኛ ወደ ጋብቻው ከተካሄደ ገባችሁ? በቃ ከዛም በኋላ 6-7 ሴቶች ቢንጫጩ አይ ዶንት ኬር ነው። የሀይሚና ብሩኬ ግን ሀይሚና ብሩኬ እንዳለችው ገና እኛ እዛ ነገር ውስጥ አልገባንም። ምንም ነገር ኦንሊ ዘ ሴም ክላስሜት ላይክ እና ምንም የገቡት ነገር የለም።
ገባችሁ? እና ይሄ ነገር ደግሞ ሀይሚዬን ሊያሸማቅቃትም ይችላል፣ መሰረትንም ሊያሸማቅቃት ይችላል፣ ትዕግስትንም ሊያሸማቅቃት ይችላል። እና በጣም አስተማሪ ቪዲዮ ነው ውዶቼ፣ ፕራንክ ነው። እና ሀይሚዬ ሳይሆን ጥፋተኛ ወንድምክ ነው። እንዲህ ነው እንግዲህ ከተናገርን አይቀር አቅም ላስተካክል ነው አለ። ሊያስተካክልም ቢሆን ሀይሚነች ሀይሚን አናግሯት። ይህን ነገር ለአንዴና ለመጨረሻ ለቋጫው። በእርግጥ ባይገርማችሁ ውዶቼ ማለት ነው አንበሳ ቴንክ ዩ ቬሪ ማች ሀብ ያው እኔ አንዳንድ ነገር ላይ ስቴፕ ባይ ስቴፕ ስለማዳምጥ ነው ምን እንደሆነ ነገር እኔ ያሰብኩትን ሀብም ተናገረ። ስለዚህ ይሄ ትምህርት ሰጪ የሚሆነው እኔ ቀድሜ ወላሂ ነው የምላችሁ የራሴን ሀሳብ ነው የተናገርኩት። መልሼ ደግሞ ሳዳምጥ ሀብም እንደዛ ነው የተናገረው። እና አንዳንዴ ምንድነው እኔ የተናገርኩት አሁን ራይት ነው። ለምንድን ራይት የሆነው? የኔ ባል የሚሄድበትን ቦታ መስት መንገር አለበት። እኔ ከሱ ጋር ቤት ውስጥ እስካለው ድረስ መስት መናገር አለበት። ያው ሀይሚና ብሩኬ ገና የመገባቱም ገና ቢሆኑ አንድ ቤት ናቸው ያሉት። ስለዚህ የሚሄድበትን ቦታ እንደ ሚስጥር አድርጎ ለእኔ መናገር አለበት። እና ሀብ የተናገረው ራይት ትክክል። አሁን መጣክልኝ ወደ በሚለው ማለት ነው። ከምር እንደዛ ነው። እንዲያርግ እንዲሆን እንዲተፈለጥ እንዴ ኮስ መቼም ቢሆን አይለያዩም። እኛም ስለምንወዳቸው ነው የተቸጋገርነው። ሌላው ደግሞ ወዶች ብቻ የማሰቡ ምንድነው መሰላችሁ? ሀይሚና ብሩኬ በጣም የዋሆች ናቸው ከምነግራችሁ በላይ ገባችሁ? ግን አሁን እዚህ ጋር አብርሽና ሩታን ታውቃላችሁ። አብርሽና ሩታ የሆነ ቻንስ የሚባል ነገር አለ። ብዙ ዩቲዩበሮችን የቡታጅራ ጥቃቅን ዩቲዩበሮችን አንስተዋል። ገባችሁ? አብርሽ እና ሀይሚ ናቸው ኦዲንስ ያላቸው። እነሱ እንግዲህ በቃ አላህ ፈቅዶላቸው ፎር ቻንስ ህዝብን አንስተዋል አብርሽና ሩታ። ገባችሁ? የሆነ ከሚዲያ ጀርባ የሚወቀስ ነገር ያለ ይመስለኛል። ዩ አንደርስታንድ። ትንሽ ቡታጅራ ላይ ደግሞ ምንድነው መሰላችሁ የሆነ መተባበር ነገር አለ። እርስ በርስ መቀናናት የለም። እዚህ አሁን ማደግ የአንዱ ልጅ አንዱ ይዛል፣ አንዱ ስራ ይሄዳል። ላይክ ሰፖርት መደራረግ አለ። ዩ አንደርስታንድ። እና ምንድነው ሀይሚዬና ብሩኬ አሁን ምንድነው የሚወቀሱ የሚመስለኝ እንደዚሁ ድሪም ሳደርግ የቡታጅራ ሰዎችን እንዲያነሱ አሁን እየተሰሩ ያለ ከፍፄ ጋር ከቤኪ ጋር ከሀብ ጋር እያለ ነው የሚሄደው የቡታጅራ ሰዎችን። ዩ አንደርስታንድ። ገባችሁ? ሰው ግን ሀይሚና ብሩኬ በጣም የዋሆችና ገሮች ስለሆኑ ያው ፎር ቻንስ የቡታጅራ ሰዎች ለእነ ሀይሚና ለብሩኬ ስራቸውን ነው የሚያበላሹት እንጂ የሚሆን ነገር የለም። መሰልጠን ይቀራቸዋል። ሪሊውን ነው። እና ሀይሚና ብሩኬ እንደ ሞርዛን ከሸገር ልጆች ጋር ሲሰሩ ይሻላል። ለምን የቡታጅራ ሰዎች አሁን ጥቃቅኖቹ እነ ለምባ ምናምን እንደኛ አይነቶቹ የሚያወሩት ነገር እነሱ የሆነ ነገር ያወራሉ፣ ከፕራንኩ ጋር ይገናኛል። ገባችሁ? ከሚሆኑት ነገር ይገናኛል። እና ቶታሊ ሀይሚና ብሩኬ ያው የቡታጅራ ሰው አይሆናቸውም ነው ምለው። የሀገራቸው ሰው አይሆናቸው። ከሸገር ሰው ጋር ይሻላል። ከምር አንደኛ ነገር ቪዋቸውም ደህና ነው። ከሸገሩ ጋር ሲሰሩ ምናቸውም ደህና ነው። ያው ከሰሩ አይቀር ማለት ነው። እኔ እንዲሰሩ አልፈልግም፣ ግን ምን ላድርግ? ያው መስራት ስለሚፈልጉና የዋህነት በጣም ነው የሚያጠቃቸው ሀይሚዬና ብሩኬ ማለት ነው። አለ ይጠብቃቸው። ወላሂን በጣም ምስኪኖች፣ በጣም የዋሆች ናቸው። ለሰው ነው አሁን ሁሉ የሚደክሙት ለሰው ነው እኮ ለሰው በቃ ግዴታ ማደግ ስላለባቸው እነዛ 100,000 ምናምን መግባት ስላለባቸው እነ ቤኪ እነ ፍፄም እንደዚሁም ሀብ ላይክ እና ላይ ሆናቸው እኛም ተጨነቅን ነገር ያለው እኔ ከዚህ በኋላ ብያቸው ነው የመጣሁት። ከዚህ በኋላ እየመጣ ማንም ሰው እንዲጨቀጭቀኝ አልፈልግም። ሀብ እንግዲህ ያለ ብርታቱን ይስጥክ እና ተረጋጋ። ሲቀጥል እንግዲህ ውዶቼ ሴት ልጅ እኮ መቀስ ናት። በፍቅር ውስጥ አትግባ። ትዳር የሚበጠብጡ ሴቶች አብሶ እንደዚህ የሆነ ነገር እያደረጉ ማለት ነው። ስሙን አልጠራውም። ይሄ በሸይጣን ማለት ነው። ሊሉን ነው አሉ እኮ ተንከሲሶች ማለት ነው። እና እነሱን ሚጥሚጣ መጨመር ማለት ነው። በቃ እንትን በሚለው ማለት ነው። የገባቸው ሀሳብ ሚጥሚጣ ከዛም ክድን ማድረግ ቅጥል አሁን ብርደልን ሚጥሚጣ ጭምር ከዛም ቱታ ልብስ አድርጎ እዛው ቅጠል እንዲሉ ማለት ነው። እና ወዶቼ አብሽሩ። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። እኛን እያዳመጣችሁ ተጽናኑ። እሺ ወዶቼ፣ እኛ እየነገርናችሁ ነው። እነዛ በሬ ወለድን ማዳምጡ፣ ግን እነሱ ድራማ ነው፣ ፕራንክ ነው። እቺ ተንከሲስን እናጠፋታለን። እንደ ምንቴ አሁን አጥፍተ ነው ነበር ተመልሶ መጣ። ገባችሁ? እና እንደዛ ነው። አብሽሩ። እንግዲህ ውሳኔው ይከብዳል።
አይደለም። አንተ ለጥሩ ነገር ነው የመጣው። ስለምትወዳቸው እንዲያለያዩ በቃ የሆነ በቃ ተረዳና እሺ። ይኸውልህ እኔ አንተ ራሱ እያናደ